ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው ቦታና አቅጣጫን እንዴት በቀላሉ መግለጽ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ተከታታይ ቪዲዮዎችን ወይም ትምህርቶችን እየተማማርን እንገኛለን። ዛሬ የ23ኛ ቀን ትምህርት ወይም ቪዲዮ እንማማራለን ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንሄድ አብዛኞቻችን እንግሊዘኛ ማንበብ መጻፍ ለምን ከበደን፣ ከምን ጀምረን ወደ የት ብንሄድ ነው፣ እንዴት ማንበብ ብንለማመድ ነው በቀላሉ ማንበብ መጻፍ ምንችለው የሚለውን በደንብ አብራርተን በዚህ ቪዲዮ ወይም ትምህርት የምንማማር ይሆናል። እንጀምር። ኦኬ ከመጀመሪያው ስንጀምር እንግዲህ መጀመሪያ የምናየውን የእንግሊዘኛ አረፍተ ነገር በቀላሉ ለማንበብ እንዴት ማንበብ እንችላለን ወደሚለው ስንሄድ መጀመሪያ የምታዩት የእንግሊዘኛ አልፋቤት ማነች? አይ ነች። ሁለተኛዋ ቲ ነች። ሶ አይቲ ብለን ማንበቡ ቀላል ነው፣ ወይም ደግሞ መቆጠሩ ቀላል ነው። ነገር ግን ምን አይነት ድምፅ አለው ነው። አይ ከቲ ጋር ሲመጣ ምን አይነት ድምፅ አለው፣ እንዴት ይነበባል የሚለውን ነው ማወቅ ያለብን። ስለዚህ አይና ቲን በአንድ ላይ ምን ብለን እናነባለን? ኢት የሚል ድምፅ አለው፣ ወይም ደግሞ እንደ ኢት ይነበባል። መልካም። ወደዚህኛው ስንሄድስ በተመሳሳይ አይ አናባቢ ነች፣ ኤስ ተነባቢ ነች። ስለዚህ አይኤስ ብለን የእንግሊዘኛ ሌተሮችን ወይም ደግሞ ኤቢሲድን ስንቆጥር አይኤስ ብለን የምናነባው አይደለ? ሰው አይና ኤስ በአንድ ላይ ሲመጡ ምን ብለን እንጠራቸዋለን ነው ትልቁ ነገር። ስለዚህ አይኤስ ኢዝ ተብሎ ይነበባል፣ ወይም ደግሞ እንደ ኢዝ ይነበባል። መልካም። ወደዚህኛው ስንሄድ ከዚህ ጋር ደግሞ በሁለት ተነባቢዎች መካከል አንድ አናባቢ አለ። ማነው እሱ? ኤ ማለት ነው። ስለዚህ ኤ ሁለት አይነት ድምፅ አለው ባጭሩ ማለት ነው። ኤን ወይ አ ብለን ነው የምናነበው፣ አሊያም ደግሞ ኤ ብለን ነው የምንጠራው። ከዚህ ከሁለቱ አያልፍም። ሰው ከዚህ ጋር ግን ኤን እንደምን እንጠራዋለን? እንደ አ እንጠራዋለን። ለምን? ያለው ከዚህ ቃል ላይ የምናየው አናባቢ አንድ ብቻ ነው፣ ኤ ነው። ስለዚህ ኤን በዚህን ጊዜ አ ብለን ነው የምናነበው ማለት ነው። ስለዚህ ኤፍን እንደ ፍ ነው የምናነበው፣ ኤን እንደ አ። ስለዚህ ፍንና አን ጠቅለል ላድርጋችሁ ስታነቡት ማየት ድምፅ ይሰጠናል፣ ፋ የሚል ድምፅ ይሰጠናል። ስለዚህ ፋ እንላለን። አርን እንደ ር ነው የምናነበው። ስለዚህ በአንድ ላይ ስናነበው ፋ ር፣ ፋር ተብሎ ይነበባል። መልካም። ወደዚህኛው ስንሄድ ኦኬ ከዚህ ጋር ደግሞ አናባቢ ቀድሞ መጥቷል። ማነች? ኤ ማለት ነው። ኤን ደግሞ ሁለት ድምፅ እንዳላት አይተናል። ወይ ኤ ብለን ነው የምናነበው፣ አሊያ ደግሞ አ ብለን ነው የምናነበው። ስለዚህ ከዚህ ጋር ምን አይነት ድምፅ አለው? ኤ ሳይሆን አ የሚል ድምፅ አለው። ኤ ብለን ለማንበብ ብንሞክር አይመጣልንም። ቃሉ ራሱ ስናነበው ለማንበብ እንቸገራለን፣ አይመጣልንም ማለት ነው። ስለዚህ ኤ ሳይሆን አ ብለን እናነባለን ማለት ነው። አ እንላለን። ኦኬ ከዛ ደብሊው ኤ እንደ ዋ ይነበባል፣ ወይም ደግሞ ዋ የሚል ድምፅ አለው። ዋይ እንደ ይ ማለት ነው። ስለዚህ በአንድ ላይ አ ዋ ይ፣ አዋይ። ኦኬ ከዛ ሙሉ ስናነበው ምን ይሆናል? ኢት ኢዝ ፋር አዋይ፣ ኢት ኢዝ ፋር አዋይ ብዬ በቀላሉ አገጣጥሜ ማንበብ ቻልሁ ማለት ነው። ወደ ትርጉሙ ስንሄድ ኢት ኢዝ ፋር አዋይ ማለት ይርቃል ወይም ደግሞ እርቀት አለው እንደማለት ነው። መልካም። ወደ ሁለተኛው ስንሄድ ኦኬ ሁለተኛው ላይ ደግሞ ሁለት ተነባቢዎች በተከታታይ መጥተዋል። ደብሊውም ተነባቢ ነው፣ ኤችም ተነባቢ ነው። ከዛ ኢ አናባቢ ያለች ማለት ነው። ስለዚህ ደብሊው ኤች ኢን በአንድ ላይ ምን ብለን እናነበው? ወይ ሚል ድምፅ አለው። ወይ። ኦኬ ከዛ ወደዚህኛው እንቀጥል። አርን ር ብለን እናነባለን። የመጨረሻዋ ኢ ሳይለንት ነች። ምን ማለት ነው? በተናጋ በጉሮሮ የሚያልፍ ድምፅ አለው እንጂ ራሱን የቻለ ድምፅ አውጠን አንጠራትም እንደማለት ነው። ስለዚህ በአንድ ላይ ምን ብለን እናነበው? ወይ ዌር። ኦኬ ከዛ ወደዚህኛው ስንሄድ
አይኤስ ምን ተብሎ ይነበባል ብለናል? ከመጀመሪያው ላይ እንዳየነው ኢዝ እንላለን። እንደገን አይና ቲን ደግሞ ኢት ብለን እናነባለን። ኦኬ ከዛ በአንድ ላይ ዌር ኢዝ ኢት፣ ዌር ኢዝ ኢት ምን ማለት ነው? የት ነው እንደማለት ነው። ወይም ደግሞ ቦታን ስንጠይቅ የምንጠቀመው ነው ማለት ነው። መልካም ወደሚቀጥለው ስንሄድ ኦኬ ከዚህ ጋር ደግሞ ዲኦ ይላል። ዲኦ ኦኬ በደንብ ማየት ያለባችሁ ኦን ወይ እንደ ኦ ነው የምናነበው፣ አሊያም ደግሞ እንደ አ የሚነበብበት ሰዓት አለ። ኦን አ ብለን ልናነበው እንችላለን፣ ወይም ደግሞ ኦ ብለን ልናነበው እንችላለን። ስለዚህ ከዚህ ጋር እንዴት እናነበው? ዲኦን እንደ ዶ ነው የምናነበው። ያ ማለት ኦ የሚል ድምፅ አለው ማለት ነው። ስለዚህ ዶ እንላለን። ወደዚህኛው ስንሄድ ዋይን ለብቻዋ ተነባቢ ነው ቀድሞ የመጣ አይደለ? ስለዚህ ለብቻው ዋይን ይ ብለን እናነባለን። ከዛ ኦ እና ዩ ደግሞ አናባቢ ናቸው። ስለዚህ በአንድ ላይ በተከታታይ ኦ እና ዩ ሲመጡ ው የሚል ድምፅ አላቸው፣ ወይም ደግሞ እንደ ው ይነበባል። ኦኬ ስለዚህ በቀላሉ ይ ው ዩ ዩ ብዬ ማንበብ ቻሉ። መልካም ወደዚህኛው ስንሄድ ከዚህ ጋር ደግሞ ኬና ኤን ሁሌም በተከታታይ ከመጡ ኬ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኬን እናልፍና ኤን ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ናው ናው። ኦኬ ቅድምን ብያችሁ ነበር ኦ ወይ እንደ ኦ ነው የሚነበበው አሊያም እንደ አ ብለን ነበር። ስለዚህ እዚህ ጋር ምን ድምፅ አለው? ናው ስንል ኦ አ የሚል ድምፅ አለው ማለት ነው። ኦኬ ከዛ ሙሉ ስናነበው ዱ ዩ ናው ዱ ዩ ናው ምን ማለት ነው? ታውቃለህ ወይም ታውቂያለሽ የሚል ይሆናል ትርጉሙ። ኦኬ ወደዚህኛው ስንሄድ ኦኬ ከዚህ ጋር ደግሞ ማን ቀድሞ መጣ? አናባቢ። ከዛ ሁለተኛዋ ተነባቢ ነች። ስለዚህ ኤና ቲን በአንድ ላይ ምን ብለን እናነበው? አት። ያ ማለት ኤ አ የሚል ድምፅ አለው ብለናል። ኤ ወይ አ ነው ተብሎ የሚነበብ አሊያም ደግሞ ኤ ነው ተብሎ የሚነበብ ከሁለቱ ያልፈን ብለናል። ስለዚህ ምን ብለን እናነባዋለን? አት ተብሎ ይነበባል። ወደዚህኛው ስንሄድ ቲኤችኢ ቲኤችኢ ሁልጊዜም በማንኛውም ቦታ አይቀየርም። ማን ተብሎ ይነበባል? ዘ የሚል ድምፅ አለው ወይም ደግሞ እንደዘ ይነበባል። ኦኬ ወደዚህኛው ስንሄድ ሲኦ እንደምን ይነበባል? ኦን እንደ ኦ ነው የምናነበው። ስለዚህ ኮ እንላለን። ከዛ አርን እንደ ር እናነባለን። ኤንኢ እንደ ነ ወይም ደግሞ ነ የሚል ድምፅ አለው። በአማርኛው ነው የምናነበው። ለምሳሌ የአማርኛዋን ፊደል ነን ስንጽፍ ኤንኢ ብለን ነው አይደለም የምንጽፈው። ስለዚህ ኤንኢ ነ እንላለን። አርን እንደ ር። ስለዚህ በአንድ ላይ ኮ ር ነ ር ኮርነር ኮርነር። ሙሉ ስናነበው አት ዘ ኮርነር አት ዘ ኮርነር ምን ማለት ነው? ጥግ ላይ ነው እንደማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ ኦኤን ኦን ብለን እናነባለን። ያ ማለት ኦ የሚል ድምፅ አለው። ኦን እንላለን። ከዛ ቲኤች ምን ብለን እናነባዋለን? ዘ ብለን እንደምናነባው አይተናል። ወደዚህኛው ስንሄድ ኤልኢ እንደምን ይነበባል? አሁን እዚህ ጋር ኢ የሚል ድምፅ አላት ወይም ደግሞ ኤ የሚል ድምፅ አላት። ነገር ግን ከዚህ ጋር እንደምን ነው የምናነበው? እንደ ኢ ነው የምናነበው። ያ ማለት ኤልኢን እንደ ኢ ሳይሆን እንደ ኤ፣ ይቅርታ እንደ ኤ። ስለዚህ ኤልኢን ሌ እንላለን። ኤፍን እንደ ፍ፣ ቲን እንደ ት። በአንድ ላይ ሌ ፍ ት ሌፍት ሌፍት። ሙሉ ሲነበብ ኦን ዘ ሌፍት ኦን ዘ ሌፍት ምን ማለት ነው? በስተግራ እንደማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ የመጀመሪያዋ እንደምታዩት አይ ነች። አይን አይ ብለን ነው የምናነባት በቀላሉ። ከዛ ወደዚህኛው ስንሄድ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ወደዚህኛው ስንሄድ ኦኬ ኬንኤን በተከታታይ ከመጣ ኬ አትነበብም ብለናል። ስለዚህ ኬን እናልፍና ኤንኦ ደብሊው ናው ተብሎ ይነበባል። ኦኬ ሙሉ ስናነበው አይ ዶንት ናው አይ ዶንት ናው ምን ማለት ነው? አላውቀውም እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኦኤን እንዳየነው ኦን ብለን ነው የምናነበው። ከዛ ቲኤችን
ዘ ብለን እናነባለን። ወደዚህኛው ስንሄድ አር አይ ይላል። ኦኬ አብዛኛውን ጊዜ መጀመሪያ ተነባቢ ከዛ አናባቢ አይ ሲመጡ አይን አይ ብለን ነው የምናነብ። ስለዚህ አርን እንደ ር አይን እንደ አይ። ስለዚህ ርንና አይን በአንድ ላይ ስታነቡት ራይ የሚል ድምፅ ይሰጠናል። ራይ። ኦኬ ከዛ ጅን ኤች ደግሞ ምንድን ናቸው? ሳይለንት ናቸው ወይም ደግሞ አይነበቡም። ሶ ጅን ኤችን አልፈን ቲን እንደ ት እናነባለን። በአንድ ላይ ራይ እት ራይት ራይት ሙሉ ሲነበብ ኦን ዘ ራይት ኦን ዘ ራይት ምን ማለት ነው? በስተቀኝ እንደማለት ነው። ኦኬ መልካም። ይህም በዚህ ካየን ወደሚቀጥለው እንሄድ። ወደዚህኛው ስንሄድ ኦኬ አይና ቲ ምን ተብሎ ይነበባል ብለናል? ኢት ተብሎ እንደሚነበብ አይተናል። ከዛ አይኤስ ኢዝ ሚል ድምፅ አለው። ወደዚህኛው ስንሄድ ኤንኢን እንደ ኒ እናነባለን። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ረ በአንድ ላይ ስናነበው ኒ ር ኒር ኒር ሙሉ ሲነበብ ኢት ኢዝ ኒር ኢት ኢዝ ኒር ምን ማለት ነው? ቅርብ ነው ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኦ ነች ቀድሜ የመጣች። ስለዚህ ኦን ኦ ብለን ነው የምናነባት ወይም ደግሞ ኦ የሚል ድምፅ አለው። ቪኢ እንደ ቨ አርን እንደ ር በአንድ ላይ ኦ ቨ ር ኦቨር ኦቨር። ኦኬ ከዛ ወደዚህኛው ስንሄድ ኤችኢን እንደ ሂ አርን እንደ ር የመጨረሻዋ ኢ ሳይለንት ትሆናለች። ስለዚህ በአንድ ላይ ሂር 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 ሙሉ ሲነበብ ኦቨር ሂር ኦቨር ሂር ምን ማለት ነው? እዚህ ጋር እንደማለት ነው ወይም ደግሞ እዚህ ላይ ነው ያለው እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ተነባቢ ነው። ከዚህ ጋር ደግሞ ቀድሞ የመጣ በተከታታይ ተነባቢ ነው የመጣው። ስለዚህ ዲን ለብቻዋ እንደ ድ እናነባለን። አሮስ ሮ ሚል ድምፅ አለው። ያ ማለት ኦ ኦ ሚል ድምፅ አለው። ሮ እንላለን። ፒን እንደ ፕ በአንድ ላይ ድ ሮ ፕ ድሮፕ ድሮፕ። ኦኬ ይህ ምን ብለን ያነበብ ነው? ኤችን እንደ ሂ አርን እንደ ር ኢ ሳይለንት ነች ብለናል። ኦኬ ስለዚህ በአንድ ላይ በቀላሉ ሂ ር ሂር ብለን ማንበብ። ሙሉ ሲነበብ ድሮፕ ሂር ድሮፕ ሂር ማለት ነው? ከዚህ ጋር ውርደኝ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? አይን አይ እንላለን። ኦኬ ይህን ወርድ ለማንበብ ደግሞ ኦኬ ኦ ኦ ሚል ድምፅ አለው ብለናል። ስለዚህ ዲኦን ኦ ዶ ብለን እናነባለን። ኤንን እንደ ን ቲን እንደ ት በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ከዛ ኤስ ኢኢ በአንድ ላይ ሲ ተብሎ ይነበባል። ሙሉ ሲነበብ አይ ዶንት ሲ አይ ዶንት ሲ ምን ማለት ነው? አላየሁም እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቲዩ እንደምን ይነበባል? እንደ ቱ ሳይሆን እንደ ተ፣ አርን እንደ ር፣ ኤንን እንደ ን በአንድ ላይ ተ ር ን ተርን ተርን። ኦኬ ከዛ ቲኦን ቱ ብለን እናነባለን። ወደዚህኛው ስንሄድ ኤልኢን እንደ ሌ፣ ኤፍን እንደ ፍ፣ ቲን እንደ ት ሙሉ ሲነበብ ሌ ፍ ት ሌፍት ብለን እናነባለን። ኦኬ በአንድ ላይ ተርን ቱ ሌፍት ተርን ቱ ሌፍት ምን ማለት ነው? በስተግራ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ቴዩ ምን ነው ብለናል? እንደ ተ ነው ብለናል። አር እንደ ር፣ ኤን እንደ ን በአንድ ላይ ተ ር ን ተርን እንላለን። ከዛ ቲኦን ቱ ብለን እናነባለን። ኦኬ ከዛ አር አይ ምን ተብሎ ይነባል ብለናል? ራይ ብለን እናነባለን። ጂን ኤች ሳይለንት ናቸው። ቲን እንደ ት በአንድ ላይ ራይ እት ራይት። ኦኬ ሙሉ ሲነበብ ተር ቱ ራይት ተርን ቱ ራይት ምን ማለት ነው? በስተቀኝ ታጠፍ እንደማለት ነው። ከዚህ ጋር ይቅርታ ያልጨመርኩት ነገር በስተግራ ታጠፍ ማለት ነው። ሌፍት ማለት ግራ ስለሆነ ከዚህ ጋር ደግሞ ራይት ስለሚል በስተቀኝ ታጠፍ። ምክንያቱም ተርን ማለት መታጠፍ ነው። ራይት ስንል በስተቀኝ፣ ሌፍት ስንል በስተግራ። ስለዚህ ተርን ቱ ራይት ስንል በስተቀኝ ታጠፍ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ቲኤችኤን እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ በአንድ ላይ ታ ን ክ ታንክ እንላለን። ከዛ
ዋይ ኦ ዩን ደግሞ በአንድ ላይ ምን ብለን እናነባለን? ዩ ብለን እናነባዋለን። ሙሉ ሲነበብ ታንክ ዩ ምን ማለት ነው? አመሰግናለሁ እንደማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። በእርግጠኝነት በዚህን አይነት መንገድ ሳሰለችሁ ሁሌም የመለቃቸውን ቪዲዮዎች ወይም ትምህርቶች እስከ መጨረሻው ተከታተሉ፣ ፕራክቲስ አድርጉ፣ ልምምድ አድርጉ። ስታጠኑ ወይም ደግሞ ስታነቡ ደብተር ይዛችሁ ማጥናት ልመዱ። ከዚህ ጋር እያጠናችሁ ምነግራችሁን ነገር ደግሞ በደብተራችሁ እየጻፋችሁ መለማመድ ከቻላችሁ በአጭር ቀን ውስጥ ጥሩ ነገር ማግኘት ትችላላችሁ። ቪዲዮም ትምህርቱ ጠቃሚ ሆኖ ካገኛችሁት ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ አበረታቱን። ለብዙዎች ተደራሽ ሆኖ እነሱም እንዲጠቀሙ እኛም ደግሞ እናንተ ላይክ፣ ሼር፣ ሳብስክራይብ ስታደርጉ የበለጠ እየተበረታታን ለእናንተ ይጠቅማሉ የምንላቸውን ትምህርቶች እንድንለቅ አበረታቱን። የዛሬ ትምህርታችን የቪዲዮአችን ከዚህ ጋር እናቁም። በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ፣ ሰላም ሁኑ።